ሚሽነር ዳዊት አሰፋ ሁለቱ ቡድኖች ከመልበሻ ክፍል መውጣት ላይ ይገኛሉ። ከ2006 ጀምሮ 14ኛ ግንኙነታቸው ነው። ወላይታ ዲቻ የመጀመሪያ ጎል ለማግኘት ካርሎስ ዳምጠው ጥሩ ዕድል አግኝተዋል። ግብ ጠባቂው ጊቢ ቾቤ ሜትር ከ96 የሚረዝመው ግብ ጠባቂ ኳስ ወደ ውጭ አወጥተዋል። በዛሬው ቀን የማሸነፊያ ጎል በዚህ ሰዓት በፍጹም ቅጣት ምት ክልል ኢትዮጵያ ንግድ ባንክ ተጫውተው ያሉት ዮናታን በዚህ በወላይታ ዲቻ በኩል በዚህ ሰዓት አድርጎና ወጋት ይፈጠሩ ይገኛሉ። ናትናኤል ዳንኤል ዮናታን አስደናቂ ግራ እግር ተጫዋች እንደሆነ ይታወቃል። ከ2014 ጀምሮ በዚህ ሰዓት ዮናታን አጠገቡ ዘላለም አበበ ኳስ የተመለከትን ያለው በሁለቱ በኩል በዚህ ሰዓት ዮናታን ኤልያስ በፍጹም ቅጣት ምት ክልል ውስጥ የመጀመሪያ ጎል ሊያገኙ ከጫፍ ደርሰዋል። ከቀይ መስመር አቅጣጫ የተሻገረ ኳስ አዲስ ግደይ ጥሩ ተሻጋሪ ኳስ ፋር ፖስት ላይ በተቃራኒ አቅጣጫ አብዱላሂ ዲያካም ተስፋዬ ታምራት ጥሩ ዴሊቨሪ ሁዛይፋ ኳሱን መቆጣጠር አልቻለም። ቢኒያም ወደ ማጥቃት እንቅስቃሴ ተሻግሯል። ሁዛይፋ ኢትዮጵያ ንግድ ባንክ አማራጮች ላይ ማጥቃት እንቅስቃሴ ሳሊፉ ኢብራሂም ከግብ ጠባቂዎች ፊት የሚነጥር ኳስ ተጋጣሚ ጥሩ ዝግጅት አድርገው ነው የመጡት። በመስመሮች መካከል ኪዳኔ እኛውም የጨዋታ ቀላል እንደማይሆን ጥያቄ የሚነሳበት ጉዳይ አይደለም። በፍጹም ቅጣት ምት ክልል ውስጥ በዚህ ሰዓት ከራሳቸው የሜዳ ክፍል ላይ ኳስ ለማውጣት እየጣሩ ይገኛሉ። ወላይታ ዲቻ በኩል ከተከላካይ ጀርባ የሚጣል ኳስ ግን ኳሱ አይነጥርም። ተንሸራ ውጭ አይደለም። ዮናታን ኤልያስ ኪዳኔ አሰፋ በፍጹም ቅጣት ምት ክልል ውስጥ ምናልባት ሳሊፉ ኢብራሂም ጥሩ ዴሊቨሪ ዮናታን ኤልያስ ኳሱን መቆጣጠር አልቻለም። ኪዳኔ አሰፋ ወላይታ ዲቻ ተደጋጋሚ ጥቃት እየፈጸመ ይገኛል። ሳይመን ፒተር በመስመሮች መካከል ምናልባት ድንቅ ሙከራ ድንቅ ሴቭ ከተከላካይ ጀርባ የሚጣል ኳስ ሌላ የማጥቃት እንቅስቃሴ ግብ ጠባቂው ቾቤ ያም ቢሆን ግን ካርሎስ ዳምጠው ኳሱን መልሶ አግኝተዋል። ጥፋት ፕሪሲዝን ጨዋታዎች ወይም እንደ ፌስቲቫል ጨዋታዎች በዚህ ሰዓት ተስፋዬ ታምራት ጥፋት ተፈጽሞበታል። ያም ቢሆን ግን ለተዋል ቢት ጨዋታውን አስቀጥሏል። ኤፍሬም ለካቦ ሳይመን ፒተር የሱፐር ሊግ ሜዳዎች በአብዛኛው ምቹ አይደሉም። ጨዋሽ ጉዳት መልካሙ ቦክ መስለኝ ማርክ ታስታውሳል። ሬድዋ ስቴዲየም ላይ ማርክ አዴት ያለቀሰ ከሜዳ እንደወጣ የማዕዘን ምት ተስፋዬ ታምራት አዳያሬ ዳርዛ ከራሱ ሜዳ ክፍል ላይ ኳስ አውጥቷል። ያም ቢሆን ግን ጨዋታ ውጪ አቋቋም ዘላለም አባት የሳለ ላይ ማጥቃት እንቅስቃሴ አቤኔዘር አለማየሁ አቤኔዘር ጥሩ ተሻጋሪ ኳስ ምናልባት በዚህ ሰዓት 5 ጨዋታዎች 3 ጨዋታዎችን በድል ተወጥቷል። በዚህ ሰዓት ወርቃማ ድል አግኝተዋል። ያሬድ ዳርዛ ኳሱ የሚመታ መስሎ ነገር ግን እዛው ማሸማገግን መርጧል። ያሬድ ከገባ በኋላ ከአማንኳ ምቾት አልተሰማውም።